ረክሻለሽ ስንት ነገር ተነጋግረን አሁን መደወል የለብሽም ጥፋታቸው ሊገባቸው ይገባል አላልኩሽም ነበር እንዴ? እና ታዲያ አሁን እኮ ማየና ወንድሜ ምንም ጥፋት የለባቸውም። እንደውም እኔ ነኝ ጥፋተኛ። ወንድሜን ለመቅጣት ብዬ በጣም እያስጨነኩት እኮ ነው ያለሁት። ኪሩቤል ወንድሜ ነው አይደል እየደወለ ያለው? ስጠኝ ስልኬን። አልሰጥሽም ዙፋን፣ አሁን አንቺ ከራስሽ ጋር አይደለሽ፣ መረጋጋት አለብሽ። ስልኬን ተረጋጊ እንጂ ዙፋን። እንዴ እኔ እኮ ላንቺ ብዬ ነው ይሄን ሁሉ ነገር እያደረኩ ያለሁት። ነገሮችን ለማስተዋል ሞክሪ እንጂ ይሄ ማይረባ ቀሽም ወንድምሽ እንዳትጨርሰው ኪሩቤል፣ እንዳትጨርሰው። ስለ ወንድሜ ምንም ነገር አይመለከትም፣ እንደውም ስለኔም አይመለከትም። አሁን ጥፋተኛ የምታደርጊው እኔ ነው። ታዲያ ማን አለ እዚህ ጋር? ማን ስህተት ይሰራል? ማን ይታይሻል? እስኪ ንገሪ። ግድ የለም እድሌ ነው ከሰው በታች ያደረገኝ። ልጄን አቅፎ መሳም ስላማረኝ እኔን ጥፋተኛ ያደረጋችሁኝ አይደለ? አሁንም እኔ ነኝ ጥፋተኛ የሆንኩት። አዎ አንቺ ሁልጊዜ ተበዳይ መምሰል። ይሄንንም እኮ ቢሆን አንቺ መርጠሽ የገባሽበት ነገር ነው እንጂ ማንም አላስገደደሽም። በቃ ይበቃሻል። በቃችሁ፣ ሁለታችሁም በቃችሁ። እኔ እንደዚህ አይነት አለመግባባትን ማስተናገድበት ሰዓት አይደለም ያለሁት። እሺ ምን ሆነሽ ነው በጠላት አይን እንደዚህ የምታይ? ምን አድርጌ ነው የምትይ? በጠላት አይን ባይሽ ኖሮ ነው በሬን ከፍቼ ይቀበልሽ ነበር? እስኪ ንገሪኝ። ሰማኝንማ ቤትሽ ያስገባሽው ለመከታተል እንዲመችሽ ብለሽ ይሁን። በቃችሁ። ለምንድን ነው የማታቆሙት? አይታያችሁም እንዴ? እኔ እኮ በጣም ተጨንቄያለሁ። ለምንድን ነው የማታርፉት? እኔ እኮ ምን እንዴ ማዬ፣ እንዴ አይታያችሁም እንዴ? የኔ ጭንቀት አይታያችሁም? እህቴ በዚህ ሰዓት ምን እያሳለፈች እንደሆነ ማን ያውቃል? እናንተ እርስ በርስ መጨቃጨቃችሁ ለእህቴ ምንም ይፈይድላት ነገር የለም። የኔ ልጅ ቤኪ እባክህ ተረጋጋ። እኔ እኮ ዙፋን እንዲህ ትጠፋለች ብዬ በፍጹም አላሰብኩም። ይህ ሁሉ የኔ ጥፋት ነው። እንዲህ መሆኑ ባብሮሮ እውነቱን ይዤ መቃብር በገባው ነበር። ዝም በይ። የፈለግሽው ካደረግሽ በኋላ ነው አሁን እንደዚህ ኪሩቤል ዙፋን ላይ እያደረገው ያለው ነገር ምንም አልተሳካለትም። ዛሬ ላይ እንግዲህ ውስጡ ያለው ጭካኔና ውስጡ ያለው ጥላቻ ፊት ለፊት ወጥቶ ዙፋንን አስከፍቷታል ማለት ነው። በረከትን እንግዲህ ያልሆነ ቃል ሲናገረው ዙፋን ለጊዜው በረከትን ብትቀየመው ግን ደግሞ ወንድሟን ክፉ እንዲናገርባት ስላልፈለገች ከኪሩቤል ጋር ያላትን ነገር ያቋረጠች ይመስላል። ኪሩቤልም እንግዲህ ትልቅ ስህተት ሰርቷል ማለት ነው። ዙፋን ፊት በረከትን መናገር አልነበረበትም። ይሄ ነገር በጣም ስላስከፋት ኪሩቤልን ጥላው ሄዳለች ማለት ነው። ይሄ ነገር ደግሞ ዙፋን የምታረገውና አሁን ላይ የምታስበው ነገር ግራ የገባት ሆናለች። ምክንያቱም የተፈጠረውን ወይም ደግሞ እየሆነ ያለውን ነገር በፍጹም አምኖ መቀበል አልቻለም አይምሮዋ። ቤተሰቦቿ እናቷና በረከት ወንድሜ አይደለም ወይም ደግሞ እናቴ ወላጅ እናቴ አይደለችም ብሎ መቀበል አይምሮዋ በጣም ከብዷታል ማለት ነው። ለዚህም ነበረ ኪሩቤል እንግዲህ ይሄንን አጋጣሚ ተጠቅሞ ሊጠቀምባትና ወይም የተንኮሉ መሳሪያ ሊያረጋት እያሰበ ነበረ። ግን ደግሞ ውስጡ ያለውን ጥላቻ መደበቅ ስላልቻለ ለበረከት ክፉ ነገር ሲናገር ዙፋንን አስከፍቷታል ማለት ነው። ይሄ ነገር ምናልባትም ለበረከት መልካም ዜና ይዞለት የመጣ ነው የሚመስለው። ዙፋን መንገድ ላይ በብቸኝነት ወይም ደግሞ በተሰበረ ስሜት እያለቀሰች እያለ ኤልሳ አግኝታታለች ማለት ነው። ኤልሳ አገኘቻት ማለት ደግሞ በረከት እንዳገኛት ነው የሚቆጠረው። ምክንያቱም ኤልሳ በረከትና የዙፋን ቤተሰቦች ምን ያህል በሷ መጥፋትና ቤቱን ጥሎ በመሄድ ምን ያህል እንደተከፉና እንዳዘኑ ስለምታቅ የፈለገ ነገር ቢፈጠር እንደማትለቃትና ወይም ደግሞ ዝም እንደማትላት ግልጽ ነው ማለት ነው። ለጊዜውም ዙፋን ወደ ቤት አልሄድም ብትል ኤልሳ ግን አሳምና ወደ ቤት ይዛት እየሄደች ነው ያለችው ማለት ነው። በረከትም እንግዲህ መወለድ ቋንቋ መሆኑን እያሳየን ያለው ጉዳዩን ከዚህ በፊትም እሱ ከልጅነቱ ጀምሮ በደም የምትገናኝ እህቱ እንዳልሆነች እያወቀ እንኳን ይሄ ስሜት ተሰምቶት አያቅም ማለት ነው። ለዙፋንም ይሄ ነገር ነው የከበዳት። ለምን ዋሹኝ፣ ለምን አልነገሩኝም የሚለው ነገር አይምሮዋን በጣም እየረበሸው ነው። ግን ደግሞ እነሱ እሷን ለመጉዳት ወይም ደግሞ እሷን ሌላ ችግር ውስጥ ለመጨመር እንዳልሆነ ገብቷታል። አሁን ላይ እንግዲህ እነሱ ቤተሰቦቼ አይደሉም ብሎ ማመኑና ወይም ደግሞ የዚህ ፍርሃት ነው ከቤት እንድትወጣም ያደረጋት እንጂ አሁንም ፍቅሯና ወይም ደግሞ ቤተሰብነቷ የቤተሰብ ስሜቷ በፍጹም አልጠፋም። ከሱ ርቃ ወይም በድለውኛል ብላ ብታስብ ራሱ ስለሱ መጨነቅ
ይሄኔ እኮ ስለኔ እያዘነና እኔን እየፈለገ እየተጨነቀ ይሆናል ብላ ማሰቧና መጨነቋ አልቀረም ማለት ነው። በዚህ መሃል ነው እንግዲህ ለበረከት ስልክ ልትደውል ስትል ነው ኪሩቤል ትልቅ ስህተት እየሰራች እንደሆነ ሲነግራት ነው የተቆጣችውና ኪሩቤል ጋር የሆነ ችግር እንዳለ ወይም ደግሞ ስለ ቤተሰቧ መልካም አስተሳሰብ እንደሌለው የገባት ማለት ነው። ኪሩቤልም እንግዲህ ነገሮች በትክክል በፈለገው መስመር እየሄዱለት ነበር፣ ግን ደግሞ ስሜታዊነቱና ጥላቻው ማንነቱን ፊት ለፊት እያመጣበት ነው። እሱ ብልጥ ቢሆን ምናልባትም ዙፋንን የበለጠ ከዚህ የበለጠ እየተንከባከበና እየቀረበ ይበልጥ ወደ ቤተሰቦቿ እያቀረበ የፈለገውን ነገር ማድረግ ይችል ነበር። ግን ደግሞ ቁጣውና ስሜቱን አለመቆጣጠሩ ዙፋኑን ከእጁ እንድትወጣ አድርጓል ማለት ነው። ይሄንን አጋጣሚ መቼም ቢሆን ሊያገኘው እንደማይችል ግልጽ ነው። ምክንያቱም ለብዙ ቀናቶች ለብቻዋ እሱ ጋር ሆና እሱን አምና እሱ የሚላትን እያደረገች አብራው ነበረች። ይህንን እድል እንግዲህ አልተጠቀመም። በእርግጥ ኪሩቤል የሚፈልገው በረከትን ስለሆነ ዙፋንን መጉዳት ስለማይፈልግና በረከትን ብቻ ስለሆነ የሚፈልገው እሷን እሱ ጋር ማስቀመጡ በረከትን ይጎዳዋል፣ ያበሳጨዋል፣ ስተት ያሰራዋል ብሎ አስቦ ነው እንጂ ምንም እንደማይፈይድለት ያቃል ማለት ነው። ኪሩቤል እንግዲህ በረከትንም ለመግደል እየሞከረ ነበር። በመሃል ግን ምኞት መታ ኪሩቤል ያሰበውን ነገር አበላሽታበታለች። በእርግጥ እዛ ጋር ተኩሶ ቢገለው ኖሮ ራሱ ላይ ራሱ ኪሩቤል ትልቅ ችግር ሊፈጠርበት ይችል ነበር። ግን ደግሞ እሱ እንዳሰበው ወይም ደግሞ ስሜታዊ ሆኖ ሊሰራው የነበረውን ስህተት ምኞት በመሃል ገብታ አክሽፋበታለች ማለት ነው። ይሄ ራሱ ኪሩቤልን በጣም አበሳጭቶታል። ምክንያቱም በረከትን ቶሎ አስወግዶ በቀሉን መበቀል ይፈልጋል። በዛ ላይ ደግሞ ከጀርባው ያለው ሰው በተደጋጋሚ እየደወለ እንዴት እየሄደለት እንደሆነ እያስጨነቀውና እየጨቀጨቀው ነው ያለው። ይሄ ነገር ራሱ ለኪሩቤል ትልቅ የራስ ምታት ሆኖበታል ማለት ነው። ሌላው የበረከት ቤተሰብ እንግዲህ አሁን ላይ በዙፋን መጥፋት ያለበት ጭንቀት በጣም ነው የሚባልና በቃል የሚገለጽ አይደለም። ሁሉም ሰው እንግዲህ ጥፋቱ የስመኝ እንደሆነ ነው እያወሩና ስመኝን ነው እየወቀሱ ያሉት። በእርግጥ ስመኝ ጥፋት አጥፍታለች፣ ግን ደግሞ በሷ ሙሉ በሙሉ መፍረድም በጣም አስቸጋሪ ነው። የዚህን ያህል አመት ለ20 አመት እንግዲህ ልጇን ሳታይና ሳታቅፍ ወይም ደግሞ ናፍቆቷን ሳትወጣ ለ20 አመት ድረስ አፍና ቆይታለች። ይሄ ነገር ስሜታዊ ቢያደርጋት አይፈረድም። ግን ደግሞ እነሱ ማለትም እነ በረከት ዙፋን ላይ ትልቅ ችግር እንዳይፈጠርና ነገሮች ዛሬ ላይ የተፈጠሩት ችግሮች እንዳይፈጠሩ ቅድመ ጥንቃቄ ለማድረግ እየሞከሩ ነበር። እኛ አግባብተን እንነግራታለን ጊዜ ስጭን ቢሏትም ስመኝ ስሜታዊ ስለሆነች በፍጹም ልትሰማቸው አልቻለችም ነበረ። በዛ ላይ ደግሞ ትዝታና ብርቱካን እየወተወቱና ስተት እንድትሰራ እያደረጓት ስለነበር ዛሬ ላይ ትልቅ ችግር እንዲፈጠርና የበለጠ ተወቃሽ እንድትሆን አድርገዋታል። እሷ ግን አሁንም ቢሆን እኔ ተወቃሽ መሆን አልፈልግም፣ የልጄን ፍቅርና የልጄን ናፍቆት መወጣት ብቻ ነው የፈለኩት ብላ ልትከራከር ወይም ደግሞ ራሷን ከጥፋተኝነት ለማውጣት ብትሞክርም ማንም ሰው የሰማት ሰው የለም። ግን ደግሞ በሰራችው ስህተትም ራሷን መለስ ብላ ስታስበው ጸጸት ውስጥና ቁጭት ውስጥ እንድትሆን አድርጓታል ማለት ነው። ነገሮችን በእርጋታ ማድረግ ይቻል ነበረ። ዙፋንን ቃስ በቃስ አሳምኖ እናቷ እንደሆነች ማግባባትና ዛሬ ላይ የተፈጠረው ችግር እንዳይፈጠር ማድረግ ይቻል ነበረ። ግን ደግሞ ስመኝ ናፍቆቷና ወይም ልጇን የማቀፍ ጉጉቷ ዛሬ ላይ ትልቅ ችግር ውስጥ ጨምሯታል። በረከትም ቢሆን እንግዲህ ለዙፋን መጥፋት ትልቁ ተጠያቂ ስመኝ እንደሆነች ያውቃል። ግን ደግሞ እሷን አሁን ላይ መውቀሱ ስመኝን አያመጣለትም ወይም ደግሞ አይመልስለትም። ስለዚህ አሁን ላይ ስመኝ በሰራችው ስራ እንግዲህ ይቅርታ ጠይቃለች። ይቅርታዋንም ተቀብለው ለችግሩ መፍትሄ ለማግኘት አንድ ቦታ ተሰብስበው ዙፋንን በጋራ እየፈለጉ ነው ያሉት ማለት ነው። እንግዲህ ኤልሳ ወደ ቤት ይዛት እየመጣች ነው። ቤት ይዛት ከመጣች በኋላ አሁን ላይ የተፈጠሩት ችግሮች ሊረግቡና ስመኝም እንግዲህ እንዳሰበችውና እንዳለመችው
ልጇን ልታቅፍ ትችላለች ማለት ነው። ግን ደግሞ ስመኝ ምንጊዜም የበረከት እህትና የበረከት እናት ልጅ እንደሆነች እንደምትቆይ የስመኝ ምኞትም እንግዲህ ዙፋንን መውሰድ ሳይሆን እናትነቷን ማወቅና ልጅ እንዳላትም ለአይምሮዋን ማሳረፍ ነው እንጂ የምትፈልገው ዙፋንን መውሰድ አይደለም ማለት ነው። ዙፋንም እንግዲህ ነይ ልውሰድሽ ብትላት በአሁኑ ሰዓት በፍጹም እሺ ብላም ላትሄድ ትችላለች። በዛ ላይ ደግሞ አሁን ላይ ዙፋን ትልቅ ሰው ስለሆነ ወደ ሁለቱም ወገን ሆና መኖር ትችላለች ማለት ነው። ግን ደግሞ የተነገራት ነገር ከአይምሮ በላይና አስባው የማታውቀው ለ20 ምናምን ዓመት ዋሽተውኛል የምትለው ብላ ስላሰበች ነው ቤቱንም ጥላ ሄደችው። ግን ደግሞ ቤቱን ጥላ በመሄዷም አይምሯም አላረፈም። ቤተሰቦቿንም ከማሰቃየትና እሷም ከመጨነቅ አልዳነችም። እንግዲህ ወደ ቤት እየተመለሰች ነው ያለችው። አሁን ላይ በረከት በዙፋን ምክንያት እንግዲህ ጠጥቶ ወይም ደግሞ አስቦ የማያውቀውን ነገር ራሱን ለመጉዳት መጠጥ እየጠጣ ነው ያለው። ይሄ ነገር ደግሞ ምኞትን በጣም አሳስቧታል። በተቻላት መጠን እንግዲህ በረከትን ለማባበልና እንዳይጠጣ ለማድረግ እየሞከረች ነበረ ማለት ነው። በረከት ግን አሁን ላይ በዙፋን መጥፋት ምን ያህል እንደተሰበረና ምናልባትም እንግዲህ እንደጠላቸው ወይም እርግፍ አርጋ እንደረሳቸው አድርጎ ነው እያሰበ ያለው። ሁለቱ ጋር ያለው ፍቅር እንግዲህ በጣም ከባድና ከደም ትስስር ራሱ የዘለለ ነው። አሁን ላይ ዙፋን ወደ ቤት ስትመጣ ምን ያህል ስህተት እንደሰራችና ቤተሰቦቿን እንዳሳዘነች ሊገባት ይችላል ማለት ነው።